ሰይጣን ያወራ ቶታሊ ሰይጣን ያወራ ሲደንስ እንዲህ ሲዘል አጽም ነበር ቢታይ። ጓደኞቻቸውን በመታት የሚያሳብዱ አርቲስቶች አሉ። በጫጭቃለው አርዳሃለው ደምን ተጣጣለው የሚል ይዘት ያለው ክሊፕ ኢትዮጵያ ውስጥ ሊለቀቅ እንደነበረ እንግዲህ ቫምፓየር ደም ስትመጥ ደም ስታፈስ ደም ስትጠጣ በሰንሰለት አስራ እንደ ውሻ ምንድን ነው እንደ እንትን እየጋለበች እመነኝ በእውነት ነው የምልህ እግዚአብሔር ምስክር አልተውኩም የሚል ድምፅ ሰማሁ። እርስ በርስ የሚዋደዱ የሚከባበሩ የሚፋቀሩ ይመስላሉ እንጂ አንዱ ለአንዱ አይተኛም ያለው። በከተማችን ለኢንቨስትመንትና ለመኖሪያ ተመራጭ በሆኑት ብስራተ ገብርኤል ላፍቶ ሞልና ካሳንቺስ ኢንተር ሌክዠሪ ሆቴል ፊት ለፊት ለ15 ቤቶች ብቻ የወጣ ታላቅ የበዓል 30% ቅናሽ ከ72 ካሬ ጀምሮ በካሳንቺስ ሳይታችን ባለ 1 መኝታ በ5.6 ሚሊዮን ብር፣ ባለ 2 መኝታ በ8.8 ሚሊዮን ብር፣ ባለ 3 መኝታ በ11.2 ሚሊዮን ብር ሙሉ ክፍያ። በተጨማሪም በብስራተ ገብርኤል ላፍቶ ሞል ግቢ ውስጥ በ25% እውነተኛ ቅናሽ ከ89 ካሬ ጀምሮ ባለ 1 መኝታ በ8.3 ሚሊዮን ብር፣ ባለ 2 መኝታ በ9.8 ሚሊዮን ብር፣ ባለ 3 መኝታ በ16.2 ሚሊዮን ብር ሙሉ ክፍያ አለያም ደግሞ በ15% ቅድመ ክፍያ ብቻ ያለምንም የዋጋ ጭማሪ በ2 ዓመት ከ6 ወር በግንባታ ሂደት መክፈል እንዲችሉ ተመቻችቶሎታል። ታዲያ ምን ይጠብቃሉ? ፈጥኖ ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ዛሬ በሰይጣናዊ ጥልቅ ባህር ውስጥ ያለውን የሙዚቃ ኢንዱስትሪ እንመለከታለን። እዛ ውስጥ በነበረ ሰው ምስክርነት ማለት ነው። ብዙዎቻችሁ ይህንን ዘፋኝ ታውቁታላችሁ። በተለይ ከሳሚ ካሳ ከሳምቦር ጋር በዘፈነው ዘፈኑ በጣም እውቅና አግኝቶ እንደነበረ የሚታወቅ ነው። 1990ዎቹ ውስጥ መሃል ነው ማለት ነው እና ይሄ ዘፋኝ እንግዲህ አሁን ከዘፈኑ ዓለም ወጥቷል። ከዘፈኑ ዓለምም ከወጣ በኋላ ያ የዘፈን ዓለም ሰይጣናዊ ዓለም እንደነበረ አጋልጧል ማለት ነው። እንደውም እኔ የምዘፍነው ዘፈኑ መተት ነበረበት፣ እንዲሁም ደግሞ የዘፋኞችን የክለብ ህይወት አንዱ ለአንዱ እንደማይተኛ አንዱ በአንዱ ላይ መተት እንደሚያደርግ በአንደበቱ ተናግሮታል እና እንዲህ አይነት ምስክሮች ሲገኙ መልካም ነው። እንዲህ አይነት እውነቱን የሚያውቁ ህይወቱን የተመለከቱ በዛ ህይወት ውስጥ የኖሩ ሰዎች ምስክርነትን ሲሰጡ የበለጠ የሰውን አእምሮ የማንቃት ኃይል ይኖረዋል ብዬ አምናለሁ። እስኪ የተወሰነውን ምስክርነት ሰምተን እንመለስ። ጨለማ ሲስተም ነበር። እኔ ማታ ማታ ራሱ ወደ መጨረሻ አካባቢ ነው ልለቅ አካባቢ ይታየኝ ነበር የሆነ ነገር ይገርምሃል። ግዝግዝ ብሎ ሰው ሲደንስ እንዲህ ሲዘል አጽም ነበር ቢታይ የሆነ መንፈስ ብቻ ይታየኛል። አይኔ ሰው እንደብድ ነበር የሚሆነው። በቃ እንደብድ ሆኖ ለእኔ በቃ ምንም ስሜት አይሰጠኝም። በቃ አንድ ወቅት ላይ በቃ ድንዛዜ ነው። በቃ አማራጭ ማጣት እኔ ማለት ሆኖ መውጫው ቀዳዳው ብርሃን የመፈለግ የሆነ መንጠራራት። እሱ እንግዲህ በሚዘፍንበት ሰዓት ሰው እሱ ሲዘፍን ሰው ሲደንስ የሚመለከተው አጽም ነበረ። እዛ ውስጥ የሚታየኝ አጽም የሚመስል ደስ የማይል ነገር ነበር የሚታየኝ። ከዚህ ባሻገር ሰይጣን ያወራኝ ነበር ነው ያለው። በጣም እንግዲህ ዘግናኝ እውነት ነው። ዘግናኝ ቢሆን ግን እውነት የሆነ እውነት ነው እና ግልጽ ነው። ያ ኢንዱስትሪ ደጋግመን እንደምንለው እንደውም በጣም ጎልቶ የወጣው የውጭዎቹ ስለሆነ ነው እንጂ የኛም ሀገር የሙዚቃ ኢንዱስትሪ ምን ያህል የተበከለ እንደሆነ ይኸው ከየመሃል እየወጡ ያሉ እዛው ህይወት ውስጥ የነበሩ ሰዎች እየመሰከሩ ነው። ከዚ በፊት ምናልባት የምታስታውስ ከሆነ የጃኖ ባንድ አባል የነበረ አንድ ልጅም ስሙን ለጊዜው ረሳሁት፣ በጣም ይቅርታ። እሱም ራሱ ያንን ህይወት በጣም በሚገርም ሁኔታ ሲገልጸው ነበረ። ኢየሱስ ህይወት እንደሆነ ምንም ትርጉም አልባ የሆነ ወደ ሞት የሚመራ ህይወት እንደሆነ እያንዳንዱ አርቲስት እዛ ውስጥ ያደርግ የነበረውን ነገር በሱስ ዓለም ውስጥ ሆኖ ይደረግ የነበረውን ነገር በደንብ አጋልጦታል እና ብዙዎቹ እንዳውም በጣም ዲፕረስድ እየሆኑ ከዛው ላይ ይከተሉ የነበረውን መንገድ ሁሉ መስክረዋል። እሱም ብቻም አይደለም። አንዲት ኢትዮጵያዊት ከውጭ ሀገር መታ እንግዲህ ያ መንፈስ ተጸናውቷት ስለነበረ ያ መንፈስ ተዋርሷት ስለነበረ ተራ የነበረውን ክሊፕ ይዘቱን ሲናገር በጣም ብዙዎቻችን አስደንግጧል። እንግዲህ ቫምፓየር ደም ስትመጥ ደም ስታፈስ ደም ስትጠጣ ይዘቱም የግጥሙና የዜማ መልእክቱም ያንን የሚያንጸባርቅ እንደሆነ ምስክርነትን ሰጥቷል።
ግን እግዚአብሔር ጣልቃ ገባና ያ አልበም ኢትዮጵያ ውስጥ ወይም ደግሞ ያ ክሊፕ ኢትዮጵያ ውስጥ እንዳይሰራጭ ሆነ እንጂ ምንድን ነበር ሊተላለፍ የነበረው? በጣም በጃዝ ሙዚቃ ፍቅር የተለከፈች ነገር ግን ወንድ ልጅ በሰንሰለት አስራ እንደ ውሻ ምንድነው እንደ እንትን እየጋለበች በጫጭቃለሁ አርዳሃለሁ ደምን እጠጣለሁ የሚል ይዘት ያለው ክሊፕ ኢትዮጵያ ውስጥ ሊለቀቅ እንደነበረ ነገር ግን ያ መንፈስ በኋላ እንደተመታ ሲናገር ሰምተናልና እሱም በሰማንበት ነው እንግዲህ አሁንም የወንድማችን ምስክርነትን ሲሰጥ የምንሰማው እና ይሄ በነገራችን ላይ እኛ ሀገር ውስጥ ሲሆን አፋችንን ከፍተን ዋው ብለን እንሰማለን እንጂ እንዲህ አይነት ሰይጣናዊ ይዘት ያለባቸው የሙዚቃ ክሊፖች መላውን ዓለም እንዳዳረሱ የሚታወቅ ነውና ሰይጣን ከመቼም ጊዜ በላይ ስራውን እየሰራ ነው ስንል ያለ ምክንያት አይደለም። ብዙዎችን እያሳተ ነው ስንል ህፃናትን ወደ ሲኦል እየላከ ነው እያባበለ ስንል አለ ምክንያት አይደለም እና እዛ ውስጥ ያሉ ሰዎች በደንብ እየመሰከሩት ነው። በነገራችን ላይ እዛ ውስጥ እርስ በርስ ስትመለከቷቸው እርስ በርስ የሚዋደዱ የሚከባበሩ የሚፋቀሩ ይመስላሉ እንጂ አንዱ ለአንዱ አይተኛም ነው ያለው። አንዱ ለአንዱ አይተኛም። አንዱ በአንዱ ላይ መተት ያደርጋል። አንዱ እንዲህ ያደርጋል። እና አንዳንዶቹ ስም ሁሉ ሲጠቅስ ሰምቼዋለሁና ምን ያህል አስቸጋሪ ዓለም የሙዚቃው ኢንዱስትሪ ዓለም ምን ያህል አስቸጋሪ ዓለም እንደሆነ የምታውቁት ነው። ሌላው ቢቀር ነው አንድ ሰሞን ታዋቂ የሆነው ድምፃዊ ማሚላ ራሱ መነጋገሪያ ሆኖ እንደነበር ታስታውሳላችሁ። እንደው እከሌ ብሎ በስም አይግለጽ እንጂ እሱ ራሱ ከመተት ጋር በተያያዘ ነገር አደጋ ውስጥ ገብቶ እንደነበረ ከቴዲ ሐዋሳ ጋር ባደረገው ቃለ መጠይቅ ላይ ሲናገር ሰምቼዋለሁ። ስለዚህ ይፋ ስላልወጣ ነው እንጂ ይፋ ቢወጡ የኛ ሀገር የሙዚቃ ኢንዱስትሪ ራሱ በጣም ብዙ የሚገለጽ ገበና አለው። ብዙ የሚያስጠላ ገበና፣ ብዙ የሚያስጠላ ጥቁር መልክ አለው። ግን በድፍረት የሚያወጡ ሰዎች ስለሌሉ ነው። ነገር ግን እዛ ውስጥ የነበሩ ልጆች በመተት ተይዘው በርኩስ ስራ ተንገላተው እንደ ቀልድ ህይወታቸው ሲጠፋ ሌላ ምክንያት ነው የምንሰጠው። ወይ ታሞ ሞተ እንላለን ወይ እንደዚህ ሆነ ሞተ እንላለን እንጂ ይሄ ከስፕሪቱ ዓለም ጋር በተያያዘ አደጋ እንደደረሰበት ህይወቱ እንደጠፋ በድፍረት መናገር አንፈልግም። ነገር ግን ልንነቃ ይገባል እና ይሄ ወንድማችን ይህንን ዓለም ይህንን እውነት በደንብ በዝርዝር ተናግሮታልና ይህንን ቃለ ምልልስ እየተመለከትኩ በነገራችን ላይ ይሄ ቃለ ምልልስ አቤል ደመላሽ ፖድካስት ላይ ነው የቀረበው። በጣም ገርሞኝ የሰማሁት ቃለ ምልልስ ነውና እንዲህ በድፍረት የነበሩበትን ጨለማ ህይወት የሚገልጹ ወንድሞችን ስናገኝ ደስ ይለናል። ምክንያቱም ህዝብ መትረፍ ስላለበት፣ ህዝብ መዳን ስላለበት እዛ ህይወት ውስጥ ፈቅደውም ወደውም በተለያየ ምክንያት የገቡ ወንድሞች እህቶች አይናቸውን እንዲገልጡ ስለሚያደርግ ከገቡበት ያልተስተካከለ መንገድ የጨለማ መንገድ ወደ ብርሃን መምጣት ስላለባቸው እንዲህ አይነት ወንድሞች ያስፈልጋሉ። እንደዚህ አይነት እህቶች ያስፈልጉናል። ህይወቱን የተመለከቱ ህይወቱን የኖሩ ሰዎች ሲያጋልጡ መስማት ደስ ይላል እና ይህንን ቃለ ምልልስ እየሰማው ትዝ ያለኝ ምንድነው በአንድ ወቅት የሰይጣን አምልኮት ፊት አውራሪ እንደሆነች የምትታወቀው ቢዮንሴ ኖልስ ባለቤት የሆነው ጄዚ ሲናገር የሰማሁት አለ አንድ የውጭ ሀገር ኢንተርቪው ላይ እና ምንድን ያለው ስቱዲዮ ውስጥ ቁጭ ብዬ ግጥም በምጽፍበት ሰዓት ላይ በጣም የሚገራረሙ ጥልቀትና ምጥቀት ያላቸውን ግጥሞች እጽፋለሁ። ያ ግጥም ግን ከኔ አእምሮ የወጣ እንዳልሆነ ይገባኛል እና የሆነ ኃይል ያንን ግጥም ያቀብለኛል ሲል የተናገረው ያ ኃይል ማን ነው ብሎ መመርመር ነው። ያፋንታ አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ያ ኃይል ማንም አይደለም። በገደም ዳሜ እንደገለጸው ጄዚ ያ ኃይል የጨለማው ኃይል ነው። ያ ኃይል የሉሲፈር መንፈስ ነው።
ይህንን በደንብ ማወቅ መቻል አለብንና የሉሲፈር መንፈስ የሙዚቃውን ኢንዱስትሪ በደንብ ተቆጣጥሮታል። ስለተቆጣጠረውም ነው በሙዚቃው ኢንዱስትሪ ውስጥ ድረገን እንመለከታለን፣ የተለያዩ አደገኛ ነገሮችን፣ መጠጥን እንመለከታለን፣ ዝሙትን እንመለከታለን፣ መገዳደልን እንመለከታለን፣ ገንዘብ አምላኪነትን እንመለከታለን። እና በተለይ የውጭው ዓለም ዘመናዊ ሙዚቃ የሚባለው ከነዚህ ነገሮች ስብከት ውጭ ምንም የሚያውቀው ነገር የለም። እርስ በርስ መገዳደልን በቡድን ተዋድነው ማለት ነው። ስለ ገንዘብ ሀያልነት፣ ስለ ሀያልነት፣ ስለ መጥፎ ነገሮች ነው ጠቅላላ የሚሰበከው። ይሄ በዓላማ የሚሰራ ነው። በነገራችን ላይ ምናልባት ብዙዎቻችሁ የምታገኙ ከሆነ ኤክስፖዝድ ዘ ሚውዚክ ኢንዱስትሪ የሚል አንድ ዶክመንተሪ አለ። እንግዲህ ርዕሱን ቃል በቃል በትክክል ብዬው እንደሆነ አላውቅም። ሞራለስ ነዛ ነው የሙዚቃው ኢንዱስትሪ ሲጋለጥ የሚልና በጣም የሚገርም ነው። በዛ ህይወት ውስጥ ያሉ ሙዚቀኞች የደረሰባቸውን ነገር በደንብ የሚገልጽ ነውና ያ ይዘት ነው እንግዲህ አሁን ይሄ ወንድማችን እየተናገረ ያለው ዮሐንስ እየተናገረ ያለው ያንን በውጭው ዶክመንተሪ ላይ ተመለከትነውን the exposed music industry የሚለውን ሐሳብ ነው እዚህ ጋር በደንብ አምጥቶ የሚገልጸውና ዓለም አቀፋዊ ይዘት አለው ማለት ነው። ዓለም አቀፋዊ ነው። ውጭው እነ ቢዮንሴ ላይ እነ ጄዚ ላይ እና የመሳሰሉ እነ ኬቲ ፔሪ ላይ የሚሆነው ነገር ኢትዮጵያ ውስጥ የሚሆነ ነው። አንዱ ለአንዱ አይተኛም። አንዱ አንዱን በመተት እያጠፋው ነው። አንዱ በአንዱ ላይ ተንኮል እያሰበ ነውና ይሄንን ነው እያጋለጠ ያለውና ከዛም አልፎ በጣም በሚገርም ሁኔታ እንግዲህ የሙዚቃውን ኢንዱስትሪ የተቆጣጠረው የጨለማው ኃይል ስለሆነ ይህ ወንድማችን ዮሐንስ ሲናገር ሰይጣን ራሱ ያወራኝ ነበር ነው ያለው። በጣም በሚያስደነግጥ ሁኔታ ማለት ነው። ስለዚህ የሙዚቃው ኢንዱስትሪ በምን ያህል ርቀት ከሰይጣን አምልኮ ጋር የተገናኘ እንደሆነ ለማወቅ አያስቸግርም ማለት ነው። እስኪ የተወሰነውን ሰምተን እንመለስ። ድምፅ ሁሉ መስማት ጀምሬ ነበር። አለማበዴ ራሱ በቃ እግዚአብሔር ጸጋ። የምትሰማው ድምፅ ምን ነበር? ድምፅ በቃ ሰይጣን ያወራል። ሰይጣን ያወራል። አዎ፣ ግለሰቦችን ተመስሎ ሌሊት በቃ ይመጣል፣ ሊያፍነኝ ሁሉ ድምፅ ያወጣል። እንደዚህ የተለያየ ምስሎች ያሳያል። በጣም በሚገርም ሁኔታ አቤል ደመላሽ ወሳኝ ጥያቄ ለጆኒ ቤዝ ወይም ደግሞ ለዮሐንስ አቅርቦለት ነበረ። ምንድን ያለው ይሄንን የዘፈን ዓለም እንድጠላ ያደረገ ነገር ምንድነው ይለው ነበርና እንግዲህ ናይት ክለብ በሚሰራበት ሰዓት ላይ በመዝናናት ስም ወደ ናይት ክለብ የሚመጡ ሰዎች አሉ። በመዝናናት ስም ልብ አድርገው፣ በመዝናናት ስም ሲጋራ ይጨሳል፣ በመዝናናት ስም ዝሙት ይፈጸማል፣ በመዝናናት ስም መጠጥ ይጠጣል፣ ብዙ ነገሮች ይደረጋሉና ከዛ ሲወጡ ከናይት ክለብ ሲወጡ ሰዎች በጨለማው ላይ እንግዲህ ያ ዴቪል ሃውርስ ነው። በተለይ ከ6 ሰዓት እስከ 9 ሰዓት ያለው ዴቪል ሃውርስ ነው። ይሄ በውጭው ዓለም በደንብ የሚታወቅ ነው እና በዛ ሰዓት ላይ የሚወጡ ሰዎች እርስ በርስ ሲፈነካከቱ፣ እርስ በርስ ሲወጋጉ እንመለከት ነበር፣ ደም ሲፈስ እንመለከት ነበር ነው ያለውና ያ የሰይጣን ስራ ነው። ያ የሰይጣን ስራ ነው። ሰዎች ስለሰከሩ ምናምን ከስካሩ ጀርባ ያለውን ኃይል ማጥናት መቻል አለብን። ሰዎች በዛ ደረጃ ሊዝናኑ ሄደው እርስ በርስ እንዲወጋጉ፣ እርስ በርስ በጠርሙስ እንዲፈነካከቱ፣ እርስ በርስ እንዲደማሙ ያደረጋቸው ነገር ምንድነው የሚለውን ነገር መርምረን ስንመለከት የምንደርስበት እውነት አለ። የጨለማው ኃይል ያ እንዲሆን ስለሚፈልግ ነው፣ የደም ግብር ስለሚፈልግ ነውና የሙዚቃውን ዓለም እንዲጠላ ያደረገው ይሄን የሚመለከተው ነገር ነው። በአንደበቱ ሲናገር ሰምታችሁታልና ብዙ ሰዎች ወንጀል ሲፈጸምባቸው እንመለከታለን፣ ብዙ ሰዎች ለአደጋ ሲጋለጡ እንመለከታለን የሚል ነገር ተናግሯል። ያ እንግዲህ በጣም ስላስጠላው የሆነ ሰዓት ላይ በነቃ ጊዜ ደግሞ ያ ዓለም ትክክለኛ ዓለም እንዳልሆነ በመገንዘቡ ነው የሙዚቃውን ዓለም ትቶ እየወጣው ማለት ነውና ከዛስ ሌላው ታሪክ ምን ይመስላል የሚለውን ከራሱ አንደበት ሰምተን እንመለስ። ተጠጣ ሲል ተንበረከኩና ጨለማ ነው፣ ደመና አለ፣ ጨረቃ አለች። እውነቴን ነው አምነኛለህ፣ በቃ ተውከኝ ምናምን ስል አልተውኩም የሚል ድምፅ ሰማሁ። እመነኝ፣ በእውነት ነው የምልህ፣ እግዚአብሔር ምስክሬ፣ አልተውኩም የሚል ድምፅ ሰማሁ። ደነገጥኩ፣ ስካሪ ጠፋ። ከዛ ገብቼ ተኛው፣ ተጠቀለልኩ፣ ተኛው። ከዛ በቃ ነገሮችን በጥሞና ምንድነው እየተካሄደ ያለው ምንድነው እያልኩ መመርመር ጀመርኩ። እንደዚህ አይነት ድምፆችን በተለያየ ጊዜ አይ ነበረ፣ ተሰማም ነበረ። ለዝና ተብሎም ሌላ ወሳኝ ጥያቄ አንስቷል ጋዜጠኛው። ዝናን ለማግኘት ተብሎ እንግዲህ ደም ይገበራል፣ ብዙ ነገር ይደረጋል፣ ብዙ ቦታ ይኬዳል የሚል መሰረታዊ ጥያቄ አንስቷል። እነማን ዝናን ለማግኘት የሚጓጉ አርቲስቶች፣ እነማን ፖፑላር ሆነው ሰዎች እየተጋፉ እንዲያስፈርሟቸው የሚፈልጉ አርቲስቶች፣
እነማን በስክሪን ላይ ሲታዩ ሰው እንዲያብድላቸው የሚጓጉ አርቲስቶች፣ የሚናፍቁ አርቲስቶች፣ ዝናን የተራበው በዝና ፍትወት የሰከሩ አርቲስቶች ዝናን ለማግኘት ምን ያህል ርቀት እንደሚሄዱ ዮሐንስ ትክክለኛው ምስክርነት ሰጥቷል። ምክንያቱም ዝና ፍለጋ የኛ ሀገር አርቲስቶች ብቻ አይደሉም። እኛ ድሮ የምናውቀው የውጭዎቹን ነበር አለ ኢሉሚናቲ ሲባል ቢዮንሴ እኮ እንትን ነች፣ ኢሉሚናቲ እነ ጄዚ እነ ኬቲ እነ ኤሚኒየም ምናምን እየተባለ ዝም ብሎ በወፍ በረር የምንሰማውን ነበር የምናንጸባርቀው። አሁን ግን ብዙ ሰው እየገባው ነው። ይሄ ዓለም አቀፋዊ ይዘት ያለው ነገር ይሁን እንጂ ሞር በአሜሪካ የሙዚቃ ኢንዱስትሪ ላይ የታየ ይሁን እንጂ በሌላው ዓለም የሙዚቃ ኢንዱስትሪ ላይ የታየ ይሁን እንጂ ይሄ እውነት እኛም ሀገር የሙዚቃ ኢንዱስትሪ ላይ በደንብ አለ። ያሳረፈውን ጥላ ያሳረፈውን ተጽዕኖ በትክክለኛው መንገድ በህይወት ውስጥ የኖረው ዮሐንስ ወይም ደግሞ ጆኒ ቤዝ እየነገረን ነው። አዎ ዝና ለማግኘት ሲሉ ጠንቋይ ቤት የሚሄዱ አርቲስቶች አሉ። ዝና ለማግኘት ሲሉ ከአንዱ በላይ ለመሆን ያንዱን ዝና ለመደምሰስ በዛ ዝና ላይ እነሱ አውትሻይን ለማድረግ ጓደኞቻቸውን በመተት የሚያሳብዱ አርቲስቶች አሉ። ጓደኞቻቸውን በመተት ከስራ ውጭ የሚያደርጉ አርቲስቶች አሉን። እሱ ነው እየተናገረ ያለው። አሁንም ሰምተን እንመለስ። ተመልከት። ይሄ ምንድነው? ጉልበትህን፣ እድሜህን፣ ህይወትህን መንጠቅ ነው። በቃ ገብቶሃል? ይሄ ሁሉ እንዳልኩ ደግሞ ቅድም መገፋፋቱ አለ። ይቅርታ የለው የዘፈኑ ዓለም ይቅርታ የለውም። አንድ ጥፋት ብታጠፋ ውሸት ነው። የዘፈኑ ዓለም ይቅርታ የለውም። ውሸት ነው። እርስ በርስ አይፋቀሩም። አብራቸው ሲበሉ ሲጠጡ ሲዝናኑ ስትመለከቱ እንደው ከልብ የሚፋቀሩ የሚዋደዱ ይመስሏቸዋል። ነው የሙዚቃው ዓለም ውስጥ ያ የለም። ውሸት ነው። አስመሳይ ዓለም ነው። አንዱ ለአንዱ አይተኛም፣ አንዱ ለአንዱ አያንቀላፋም እያለን ነው። ይህንን እየሰማን የማንነቃ እዛ የጨለማ ዓለም ውስጥ ያለን ሰዎች አዎ እውነትም በቃ ተደርግሞብናል ማለት ነውና የሚገርም ምስክርነት ነው እየሰጠ ያለው። አሁንም ከአንደበቱ ሰምተን እንመለስ። ያልኩ ወደ መጥመጠጥ ትዝታውን ስቀሰቅስበት ወይ የሆነ ወሲባዊ የሆኑ ነገሮች፣ ምኞቶች፣ ስጋዊ አእምሮቱን ሊቀሰቅስ የሚችል ቃላት የታጨቁበት ዘፈን እነዛ ከመጠጥ ጋር ተዳምረው የመገፋፋት ሚና ነው የሚጫወቱ። ክረምት ክለብ ውስጥ ስትሰራ እየቃምክ ነው ለንቃት ተብሎ። ስለዚህ በሱስ የተጨማለቀ ዓለም ነው። ከጫቱ በኋላ መጠጥ አለ። ከመጠጡ በኋላ የሚወሰዱ እጾች አሉ። ከዛ በኋላ ሊከሰት የሚችለውን ነገር መገመት አይከብዳችሁም ነው ሐሳቡ። ስለዚህ የሙዚቃው ኢንዱስትሪ በምን አይነት የተጨማለቀ የሱስ ዓለም ውስጥ፣ የዝሙት ዓለም ውስጥ፣ የመተት ዓለም ውስጥ፣ የመመቀኛኘት ዓለም ውስጥ፣ የማስመሰል ዓለም ውስጥ እንዳለ እንግዲህ የወንድም በሚገርም ሁኔታ ምስክርነትን ሰጥቷል ማለት ነው። አሁንም በቃለ ምልልሱ እንቀጥል። ግን የሚያስደስታቸው አካሎች ነበሩ በጣም። ሌላው በዘፈን ወይ በሙዚቃ ዓለም ውስጥ ያለው ነገር መገፋፋት ነው። በክለብ ብቻ ሳይሆን ይሄ ቡድንተኝነት አለ፣ አድማ አለ፣ እንደዚህ ምቀኝነት፣ ክፋት፣ ተንኮል በቃ መገለጫው የዘፈኑ ዓለም። ይሄ አርት አይደለም ጥበብ ይባላል እንጂ በሱስ ዓለም የተዘፈቀ ህይወት ነው። ዜማና ግጥም ከእግዚአብሔር ሊሆን አይችልም። ስለዚህ በጣም ከባድ ነው ያለው ነገር መገፋፋት ነው። በክለብ ብቻ ሳይሆን ይሄ ቡድንተኝነት አለ፣ አድማ አለ፣ እንደዚህ ምቀኝነት፣ ክፋት፣ ተንኮል በቃ መገለጫው የዘፈኑ ዓለም። አንዱ ላይ እንትን እስከ መድረስ ይሄ እስከ መተት የሚባል ድረስ ብዙ ታሪክ አለ እናውቃለን። ግልጽና ግልጽ ነው። ቤትም ኢትዮጵያ ውስጥ ብቻ ሳይሆን በዓለም ላይ ያለ የዘፈን ሲስተም በአጠቃላይ ኮራፕትድ የሆነ ነው። በኋላ ነው የገባኝ። አይም ነበረ። እኔ ግን እል ውስጥ እገባ ነበር። ይሄን የመሰለ ድምፅ ይዤማ ወይ ደግሞ ይሄ እግዚአብሔር የሰጠኝ ድምፅ ህዝብ ጆሮ መድረስ አለበት እጅ አልሰጥም በሚል ያ ነው አንዱ ያዘገየ። እንግዲህ ዮሐንስ ወይም ደግሞ ጆኒ ቤዝ በጎርና እና ወይም በወርቃማ ድምፁ የሚታወቅ አርቲስት ነው። በተለይ ደግሞ 90s ላይ በጣም ዝነኛ የነበረ ዘፋኝ ነው። በተለይ ደግሞ እንግዲህ እሱን ዝነኛ ያደረገውና ከሙዚቃው አድማጭ ጋር ያገናኘው ዘፈን ውቤ ከረሜላ የሚለው ዘፈን ነው። እዛ ላይ ሳሚ ካሳ ወይም ደግሞ ሳንፎርድ በፊቸሪንግ አጅቦታል። በሱ ዘፈን በጣም በብዙዎች ዘንድ ታዋቂ የነበረ
አርቲስት ነው እና ከብዙ ሰዎች ጋር የተዋወቀው እሱ ነው በዛ ዘፈን ነው። እና እንግዲህ ሰው ከትምህርት ቤት ጀምሮ የሙዚቃ ህይወት ውስጥ የነበረ ነው። በተለይ ግን ይሄ ውቤ ከረሜላ የተሰኘው ዘፈኑ ውቤ ከረሜላ ያው የአልበሙ መጠሪያው እንጂ ሙሉ አልበም ነው። በ1996 ዓመተ ምህረት የወጣ አልበም ነውና በማስተር ሳውንድ ሙዚቃ ቤት አማካይነት ማለት ነውና ከወጣ በኋላ ነው እንግዲህ ዮሐንስ ወይም ደግሞ ጆኒ ቤዝ በጣም ከህዝብ ጋር የተዋወቀውና ወደ ሙዚቃው ዓለም ሰተት ብሎ የገባው ማለት ነው። ውቤ ከረሜላ እንግዲህ ያው አንቺ ካለሽ በሚለውም በሌላ ስያሜው ይታወቃል። እንግዲህ ዜማውም የሱ ነው፣ ግጥሙም የሙልጌታ አባተ ነው የሰራው። እንግዲህ ሙልጌታ አባተንም ብዙዎቻችን ስናቀው በጣም ታዋቂነት የነበር የሙዚቃ አቀናባሪ ነው። ሙልጌታ አባተ በጣም ይታወቃል። የሱ ነበር እና እንግዲህ በጋራ የሰሩት ስራ ነው ማለት ነው። እና ይሄ ሙዚቃ ያው ፊቸሪንግ አለው። ቅድም እንደነገርኳችሁ ሳምቮር ወይም ሳሚ ካሳ የገባበት ነው እና በዛ ሰዓት እንግዲህ አዲሱ ጄኔሬሽን በሙዚቃ በጣም የሚዝናናበት ታይም ወይም ደግሞ የሚዝናናበት ወቅት ስለነበረ ይህ ሙዚቃ በጣም ተወዳጅ ሆኖለት ነበረ እና በአንድ ሙዚቃው በበርካታ የሙዚቃ አድማጮች ልብ ውስጥ መግባት ችሎ ነበረ ጆኒ ቤዝ ወይም ደግሞ ዮሐንስ። ነገር ግን በዛ አይነት ሁኔታ ሄዶ ይሄ ህይወት እንደማያዋጣ በተግባር ተመልክቶታል እና ይሄ የሙዚቃው ዓለም አሳሳች እንደሆነ፣ አስመሳይ ዓለም እንደሆነ፣ በጨለማ የተከበበ እንደሆነ፣ በሱስ የተከበበ እንደሆነ፣ በምቀኝነት የተከበበ እንደሆነ፣ አንዱ ለአንዱ የማይተኛበት ዓለም እንደሆነ በደንብ ተረዳ። ዘግይቶም ቢሆን ከዛ በኋላ የሙዚቃው ዓለም በቃኝ ብሎ እርግፍ አድርጎ ነው ትቶት የወጣውና ነገር ግን ከመውጣቱ በፊት ብዙ ነገሮችን ለማስተናገድ ተገዷል። ኢቨን ሴጣን እሱን ለማውራት እስኪያስገድደው ድረስ። ትልቁና አደጋው ደግሞ ይሄ ነው። ሞር እናንተ የተመቻቻችሁለት ስትመጡ ሴጣን እናንተ ጋር መጥቶ ተገልጾ እናንተን ለማናገር እናንተን ለማስፈራራት ምንም የሚያስቆመው ነገር የለም። ምክንያቱም እናንተ መጀመሪያውን በቃ አምናችሁና ወዳችሁ ፈቅዳችሁ እጃችሁን ስለሰጣችሁት ማለት ነው፣ በአንድም በሌላም መንገድ። በነገራችን ላይ ይሄ በሱስ የተጨማለቀው፣ በዝሙት የተጨማለቀው፣ በምቀኝነት የተጨማለቀው፣ በመተት የተጨማለቀው የበሰበሰ የሙዚቃ ኢንዱስትሪ ለአንዳንዶች ከውጭ ሲመለከቱት በጣም ልዩ የሆነ ገነት የሚመስል ዓለም መስሎ ሊታይ ይችላል እና በጣም ፖፑላር የሆኑ አርቲስቶች ሰው ሲፈርምላቸው፣ ሲራኮትላቸው፣ ሲያብድላቸው ሲመለከቱ በተለይ መጪው ተተኪው ትውልድ እንደነዛ አርቲስቶች መሆን ነው የሚመኘው፣ በህልሙ ሁሉ ሳይቀር ማለት ነውና ነገር ግን እውነታውን የሚረዱት ጠልቀው ከገቡበት በኋላ ነው። አንዳንዶች አውጥተው ለመናገር ይፈራሉ እንጂ ጥልቅ ብለው ከገቡበት በኋላ በጣም ዲፕረስድ ነው። ልብ አድርጉ። ዝናም እያላቸው፣ ስምም እያላቸው፣ ገንዘብም እያላቸው፣ ብዙዎች እየፈልጓቸው፣ ብዙዎች እያደነቋቸው፣ ብዙዎች እነሱ በተገኙበት ቦታ ላይ ፎቶ ለመነሳት እየተራኮቱ እንኳን አብዛኞቹ ዲፕረስድ ናቸው። አብዛኛዎቹ የአደባባይ ሚስጥር ስለሆነ ነው እንጂ በኪኒን እንቅልፍ የሚወስዳቸው ናቸው። ኪኒን ሳይውጡ እንቅልፍ የማይወስዳቸው አርቲስቶች ናቸው። ይሄ ለኒው ጄኔሬሽን ወይም ደግሞ ለተተኪው ትውልድ ብትነግሩት አይገባው፣ ምቀኝነት ነው የሚመስለው እና እውነቱን መጋፈጥ አይፈልግም። ስለዚህ እሱ የሚፈልገው ምንድነው? ልክ እንደነሱ አንድ ቀን ነቅሶ በሙዚቃው መድረክ ላይ ሰዎች ተራክተውበት፣ የሚወዱት ሰዎች በዝተው፣ የሚፈልገውን ነገር በዝናው አድርጎ ወደ ሲኦል መሄድና የሚፈልገው እንጂ ትክክለኛው የተቀደሰው መንገድ አምኖ መቀበል አይችልም። ይህንን እውነት ነው እንግዲህ ጆኒ ቤዝ ወይም ደግሞ ዮሐንስ እየገለጸልን ያለው ማለት ነው። ሌላስ ምን አለ የሚለውን ከራሱ አንደበት ሰምተን እንመለስ ማለት ነው። አንዱን አልበም ልነግርህ እችላለሁ። ለምሳሌ ያጀማመሩ ከሐዋሳ ከመጣሁ በኋላ ከአንድ ሰው ጋር አንድ አልበም ጀመርኩ። በጣም ያው በዓለማዊ መነጽር ወይ ደግሞ በሙዚቃ በምንለው ስታንዳርድ ጥሩ የሚባል ነበር እና ብዙ ደከምኩ። ግን ነገሩ መበለሻት ጀመረ። ፐርፐዝሊ ነው እንግዲህ ሰውየው እኔ በኋላ ነው በቃ የጨለማ ይሄ ውጊያው ጨለማ ወይ ደግሞ የጨለማ ኃይ ከስጋና ከደም ጋር እንዳልሆነ ነገሮች የሆነ ነገር በቃ ትጀምራለህ፣ ጫፍ ላይ ደርሳ አይሳካም። እንደገና ደግሞ
ምንም እኮ አልቋል ግን በማይረባ ምክንያት ሲጎተት ከሰውየው ጋር ማለት ነው። ወደ 10 ዓመት 7 ዓመት እስከ 10 ዓመት የተለፋበት ስራ እንግዲህ አስበው። ይሄ እንግዲህ የጨለማው ውጊያ ካልሆነ በስተቀር ምን ሊሆን ይችላል? ድምፅ አለ፣ ሙዚቃ በቃ አሁን አንድ ዜማ ለመስራት አንድ ሌሊት እኮ በቂ ነው። ግጥሙን ምናምን እኮ አዘጋጅ። ግን 7 ዓመት ነው እንግዲህ 7 ዓመት ሲወጣ ስንሰማ 8 ዓመት እንግዲህ ዮሐንስ ካስተላለፈው ቁም ነገር መካከል ሌላው ምንድነው? ከ20 ምናምን ዓመት በላይ በሙዚቃው ዓለም ውስጥ ለፋው። ጊዜን፣ ገንዘቤን፣ ዕውቀቴን፣ አስተሳሰቤን ሁሉን ነገር ገበርኩኝ። ምንድነው ያተረፍኩት ብዬ ራሴን ገመገምኩ። ሚዛን ላይ አስቀመጥኩኝ። ብክነት ብቻ ነው። እንደዛም ሆኖ ሰላም የለህም፣ እንደዛም ሆኖ ስክነት የለም፣ እንደዛም ሆኖ መረጋጋት የለም ነው። አዎ በሙዚቃው ኢንዱስትሪ ውስጥ ሆኖ መረጋጋት የለም። የታይታ ህይወት ነው። ከውጪ በጣም ውድ ልብስ ለብሶ የሆነ ዘመናዊ ቅባት በዘመናዊ ሽቶ ምናምን ሲታዩ አዎ ህይወት የተመቻቸው ይመስላሉ። ነገር ግን ወደ ውስጣቸው ነው የሚያነቡት። ብዙዎቹ አርቲስቶች በፍጹም ደስታ የላቸውም። ደስታቸውን ለማግኘት ሲሉ የሚደበቁት በመጠጥ ውስጥ ነው፣ የሚደበቁት በጫት ውስጥ ነው፣ የሚደበቁት በሐሺሽ ውስጥ ነው፣ የሚደበቁት በሺሻ ውስጥ ነው። እንደዛም ሆነው አብረው ቁጭ ብለው ይነጋገራሉ፣ አብረው ቁጭ ብለው ይቅማሉ እንጂ አንዱ ለአንዱ በልቡ ተንኮል እያሰበ ነው። ይህንን ነው እየነገረ ነው ያለው። ስለዚህ ትክክለኛ ዓለም አይደለም ነው። ያው መጽሐፍ ቅዱስ ላይ ስለ ሙዚቃ፣ ስለ ዘፋኝና ስለ ዘፋኞች የተባለው ነገር ደጋግመን ስለጠቀስ ነው እዚህ ጋር መጥቀስ ላያስፈልግ ይችላል። ነገር ግን በራሱ የሙዚቃ ባለሙያ በነበረው አንደበት እንደተነገረው የጨለማ ዓለም ነው፣ ለሰይጣን የሚያጋለጥ ዓለም ነው። ጠልቃችሁ ስትገቡ ከብዙ ነገር ጋር ትያያዛላችሁ። ስትያያዙ ሰይጣን መጥቶ እስኪያናግራችሁ ድረስ ይደርሳል ነው እንግዲህ። የሚገበርበት ኢንዱስትሪ፣ የሚመቃኙበት ኢንዱስትሪ፣ ጠንቋይ ቤት የሚካሄድበት ኢንዱስትሪ ሰይጣን ተገልጦ ባያስጨንቅ፣ ሰይጣን ተገልጾ ባያናግር፣ ሰይጣን ተገልጾ ኮሚትመንት እንዲገቡ ባያስገድድ ነው የሚገርመው። ምክንያቱም እሱ ዓለም ላይ ስለሚኖሩ ማለት ነው። እና ይሄ እውነት ለብዙዎች የተገለጸላቸው አይመስልም። ነገር ግን እንዲህ አይነት ወንድሞች የወጡ የነበሩበትን ህይወት በተግባር ሲናገሩ ሰው ሰማም አልሰማም፣ ሰው ነቃም አልነቃም እውነትን መሸሽ አይችሉም እንጂ እውነቱን ከእንደዚህ አይነት ሰዎች አንደበት ይረዱታል፣ ይሰሙታል፣ ራሳቸውን ይገመግሙበታል። ብልጥ የሆነ እግዚአብሔር የረዳው ከዛ አይነት ህይወት ውስጥ እንደነ ዮሐንስ ጆን ቤዝ አምልጦ ይወጣል። እግዚአብሔር ያረዳው የበለጠ ሰይጣን የተጫነው ደግሞ እዛ ውስጥ እንደተጨማለቀ ከውጪ ሲታይ ኮከብ መስሎ ውስጥ ሲኖር ግን አፈር መስሎ እድሜውን ይገፋል በጸጸት ማለት ነውና ይሄ እኛ ሀገር አርቲስቶች ላይ ብቻ አይደለም። በነገራችን ላይ እንደነገርኳቸው እነ ኬቲ ፔሪ ሲናገሩ እኮ ሰምተናል። ያ ዓለም አስመሳይ ዓለም ነው፣ የምትፎካከርበት ዓለም ነው። ሃሊውድ ውስጥ የሆኑ ሰዎች በጣም ሻይን አድርገው ስትመለከት እውነት ይመስልህና እንደነሱ ለመሆን ትሞክራለህ። ነገር ግን አንተ እንደዛ መሆን ስትፈልግ ያ ዓለም የሌላ ኃይል ዓለም ነውና ያ ኃይል አንተ እሱን ወርሺፕ እንድታደርግ ይፈልጋል። ስለዚህ ሳትወድ በግድ በደም ትፈርማለህ ነው አለ ያለችው። ዝነኛ መሆን አቃተኝ፣ እንደ ሌሎቹ የሆሊውድ አክተሮች እንደ ሌሎቹ በጣም ታዋቂ ዘፋኞች መሆን አቃተኝ። ከዛ በኋላ ግን ኮሚትመንት ገባው፣ በደሜ ለሉሲፈር ፈረምኩና ታዋቂ ሆንኩ ነው ያለችው። ታዲያ ዮሐንስ ከዚህ ውጭ ሌላ ምን ተናገረ? ስለዚህ እዛ ዓለም ውስጥ ያላችሁ ሰዎች በጊዜ እግዚአብሔር ልቦና እንዲሰጣችሁ እንጸልያለን። ልላችሁ የምችለው ይሄንን ነው። አብራችሁ ስለሆናችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም ሁኑ። በከተማችን ለኢንቨስትመንትና ለመኖሪያ ተመራጭ በሆኑት ብስራተ ገብርኤል ላፍቶ ሞልና ካሳንቺስ ኢንተር ሌክዠሪ ሆቴል ፊት ለፊት ለ15 ቤቶች ብቻ የወጣ ታላቅ የበዓል 30% ቅናሽ ከ72 ካሬ ጀምሮ በካሳንቺስ ሳይታችን ባለ 1 መኝታ በ5.6 ሚሊዮን ብር፣ ባለ 2 መኝታ በ8.8 ሚሊዮን ብር፣ ባለ 3 መኝታ በ11.2 ሚሊዮን ብር ሙሉ ክፍያ። በተጨማሪም በብስራተ ገብርኤል ላፍቶ ሞል ግቢ ውስጥ በ25% ሁለተኛ ቅናሽ ከ89 ካሬ ጀምሮ ባለ 1 መኝታ በ8.3 ሚሊዮን
ብር፣ ባለ 2 መኝታ በ9.8 ሚሊዮን ብር፣ ባለ 3 መኝታ በ16.2 ሚሊዮን ብር ሙሉ ክፍያ አለያም ደግሞ በ15% ቅድመ ክፍያ ብቻ ያለምንም የዋጋ ጭማሪ በ2 ዓመት ከ6 ወር በግንባታ ሂደት መክፈል እንዲችሉ ተመቻችቶሎታል። ታዲያ ምን ይጠብቃሉ? ፈጥነው ከታች ባለው ስልክ ይደውለው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ